ጨዋታ ማሟሻ ኮዲም ኮዲም ለመንገርም ለመዘከርም ማሟሻ ስለ ደርግ አመሰራረት ታሪክ የሰጡትን ገለጻ ማስተዋወስ ይቻላል። ስፍራው የቀድሞ የልዑል መኮንን መኖሪያ ቤት ነበር። ሻለቃ አጥናፉ ሲናገሩ የኢትዮጵያ ባለስልጣኖች ቢፈልጉ ኖሮ እኮ እንደ ቆሎ ሊለቅሙን ይችሉ ነበር አሉ። በእነዚያ ቀናት በእውነትም ደግሞ የክብር ዘበኛ አዛዥ የነበሩት ሜጀር ጀነራል ታፈሰ ለማና የቤተ መንግስት ዋና እልፍኝ አስከልካይ ሌተና ጀነራል አሰፋ ደምሴ አራተኛ ክፍለ ጦርን አስከብበው ኮሚቴውን በጦር ኃይል ለማፍረስ እንዲፈቀድላቸው ንጉሠ ነገሥቱን ጠይቀው ነበር የሚል ወሬ ይናፈስ ነበር። ይሁንና ኮሚቴው ለእርሳቸው ታማኝነቱን በመግለጹ ምክንያት ተሸንግለው ይሆናል እርምጃውን ሳይፈቅዱ ቀሩ። አሁንም በሻለቃ አጥናፉ ቋንቋ ገፋ ስናደርገው ሲያፈገፍግ፣ ጠቅ ስናደርገው ሲሸነቆር፣ ነካ ስናደርገው ሲደረመስ እኛም እየደፈርን መጣንና ሆነና ኮሚቴው የማታ ማታ የስልጣን ባለቤት ለመሆን በቃ። የኢትዮጵያ ገዢ መደቦች በእነዚያ የኮሚቴው የመጀመሪያ ሰዓቶች ወታደራዊ እርምጃ ቢወስዱበት ኖሮ እንበልኛ ደግሞ የካቲት አብዮት ክንዋኔና ሂደት ምናልባት የተለየ መልኮችን በያዘ ነበር እንላለን ይላሉ አንዳርጋቸው አሰግድ ባጭር የተቀጨው ረጅም ጉዞ በተባለው መጽሐፋቸው። የቻይና መሪዎች ይግደሉ። የአውሮፓ አቆጣጠር ጁን 30 1997 እኩለ ሌሊት ደወል እንደተደወለ ሆንግ ኮንግ ከታላቋ ብሪታንያና ከብሪቲሽ ዘውድ የ156 ዓመት ቅኝ ግዛት ተላቃ ከእናት ሀገሯ ቻይና ጋር ተቀላቀለች። በካፒታሊዝም ተኮትኩታ ለ156 ዓመታት የበለጸገችው ሆንግ ኮንግ በኮሙኒስት ስርዓት ስር ስትገባ ምን ይውጣት ይሆን ተብሎ ተፈርቶ ነበር። የቻይና መሪዎች ምናቸው ሞኝ ነው ለሆንግ ኮንግ ልዩ አስተዳደር ዘረጉላት። በአንድ ሀገር ሁለት የአስተዳደር ዘይቤዎች ካፒታሊዝምና ኮሙኒዝም። ሊሆን ይችላል ብዬ በዕልሜም ይሁን በሆኔ አስቤም አላቅም። የቻይና መሪዎች ይግደሉኝ የሚል የሚመስል ነገር ተናገሩ አሉ የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር። ሆንግ ኮንግ እናቷ ቻይና ጉያ ከተቀላቀለች 19 ዓመት ገደማ አለፋት። ሌላውን ይቆጩ እንጂ ቻይና ዛሬም አለገና ትላለች ወደ ታይዋን እየተመለከተች። ኮሎኔሉ ፕሬዝዳንቱ ነው። ከአፍሪካ ማህበር መስራቾች አንዱ የሆኑት የግብፁ መሪ ጋማል አብደል ናስር ፕሬዝዳንት የሆኑት ከ70 ዓመት በፊት በዚህ ሰሞን ነበር። ካሁን በኋላ እንጃ እንጂ እስከ ሆስኒ ሙባረክ መውደቅ ድረስ ግብፅ የኖረችው እኚህ የቀድሞ ፕሬዝዳንቷ ጋማል አብደል ናስር እንደሰሯት ነው ይባላል። ስለ ጋማል አብደል ናስር የስብሐት ገብረ እግዚአብሔርን ጽሑፍ ተወሰን ጥቂት እንበል። ንጉስ ፋሩቅ ለስሙ የግብፅ ንጉስ ይባሉ እንጂ አገሪቱን የምትገዛው እንግሊዝ ነበረች። ጋማል አብደል ናስር በልጅነቱ የእንግሊዝን አገዛዝ ይቃወም ነበር። ምኞቱ ጸሎቱ ከለታት አንድ ቀን ግብፅን ነፃ ማውጣት ነበር። 30 ዓመት ሲሆነው ማለትም በ1949 ነፃ መኮንኖች ህቡ ማህበር አቋቋሙ። ለ3 ዓመት ስውር ድርጅትና ዝግጅት በኋላ ኮሎኔል ናስርና ነፃ መኮንኖች የተሳካ መፈንቅለ መንግስት አካሄዱ። ንጉስ ፋሩቅን ገደሉት ወይ? ምን ይገሉታል? እነ ናስር እኮ የተነሱት አገሪቷን ነፃ ለማውጣት ነው እንጂ ማንንም ለመግደል ወይም ለማሰር አይደለም። ፋሩቅ ከዚያ በኋላ ወደ ግብፅ አልተመለሰም፣ ተሰደደ። ጀነራል መሐመድ ናጊብ በመላ ግብፅ እጅግ የተወደደ የተከበረ ሰው ነበር። ነፃ መኮንኖች ጀነራል ናጊብን ፕሬዝዳንትና ጠቅላይ ሚኒስትር አድርገው ሾሟቸው። ከ2 ዓመት በኋላ በ1954 አሰናበቷቸውና ናስር ራሱ ስልጣኑን በይፋ ያዘ። በጨዋታችን ላይ የኛ ሀገር አብዮት መሪዎች የነ ኮሎኔል መንግስቱ ኃይለ ማርያም ስልጣን አወጣጥ
ከናስር የተኮረጀ ነበር እንዴ? በ1956 ነፃ መኮንኖች አዲስ ህገ መንግስት አርቅቀው ህዝቡን አጽድቅልን አሉት። ብዙ በሆነ ድምጽ አጸደቀላቸው። ወዲያው ናስር ፕሬዝዳንት ሆኑ። ይህ የሆነው ከ70 ዓመት በፊት ነበር። ከስብዓት መጽሐፉን ቀጥል። ናስር አረባዊ ሶሻሊዝም የሚባል የኢኮኖሚ ስርዓት አወጀ። ከሀብታም ባለመሬቶች ላይ 243,000 ሄክታር መሬት ወረሰና ለድሃ ገበሬዎች አከፋፈለ። ግብጽን ነፃ ከማውጣት ቀጥሎ የናስር ዋና ዕቅድ አስዋን የሚባለው ቦታ ላይ አባይን በትልቁ ግድብ ለሀገሪቱ አስተማማኝ የውሃ ክምችት ለማስገኘት ነበር። እንግሊዝና አሜሪካ ታዲያ እንተባበራለን፣ እንገድብልሃለን ሲሉ ከቆዩ በኋላ ሐሳባቸውን ቀየሩ። በጉዳዩ የለንበትም አሉ። አንዳንዴ ሀገሮችም እንቁልልጭ ይጫወታሉ። ናስርን እንቁልልጭ ማለት ግን አደገኛ ጨዋታ ነበር። ያን ጊዜ ግን አልታወቀም እንጂ። ያን ጊዜ የስዊስ ካናል ኩባንያ አብዛኛው አክሲዮን በእንግሊዝ ነበር። ስዊስ ካናል ሜዲትራኒያን ባህርና ቀይ ባህርን ያገናኛል። የአውሮፓ ንግድ ከምስራቁ ዓለም ጋር የሚካሄደው በአብዛኛው በዚህ ካናል እየተጫኑ በሚያልፉ መርከቦች ነበር። የስዊስ ካናል ኩባንያን የግብጽ መንግስት ወረሰው። ጉድፈላ። ናስር አበደ ተባለ። የእንግሊዝ የፈረንሳይና የእስራኤል ነገስታት ተማከሩበት። በዚህ በኩል እስራኤል የሲና ባህረ ሰላጤን ወረረች። በዚህ በኩል ደግሞ እንግሊዝና ፈረንሳይ ስዊዝን ወረሩ። ዓለም በጭንቀት ተወጠረች። ወረራ አይፈቀድም ተባለ። አሜሪካ በተለይ ሽንጧን ገትራ ተከራከረች። የተባበሩት መንግስታት አባላት የሆኑ ሀገራት ተባብረው ሌላውን የተባበሩት መንግስታት አባል ሀገር ከወረሩማ የተባበሩት መንግስታት ለምን ተቋቋመ? እስራኤል፣ እንግሊዝና ፈረንሳይ ጦሮቻቸውን ከምድረ ግብጽ ሲያስወጡ ዓለም እፎይ አለ። ዓለም ናስር ላይ አተኮረ። በዓለም ላይ የገዘፈ ሄደ። አግዙኝ፣ የአስዋን ግድብን እንገንባው፣ የግብጽ ህዝብ አስተማማኝ ውሃ ያስፈልገዋል አለ። ያው አንገብጋቢው የዳቦ ጥያቄ ነው። ሶቪየት ህብረት ሳታመነታ ኢንጂነሮቿን ላከች። ግብጽን ያህል የሶስተኛው ዓለም ትልቅ ሀገር ከምዕራብ ሀገር ስትኮራረፍ ሶቪየት ህብረት ወዲያውኑ የወዳጅነት እጇን መዘርጋቷም አይቀር ነው። ሆነ። ግድቡም ተገደበ። ሐይቁም ከነስሙ ናስር ሐይቅ ተሰኘ። በሶስተኛው ዓለም በተለይም በወጣቶች ዘንድ ናስር ከሀገር ወዳድ ጀግና ነፃ አውጪዎች አንዱ ሆነ። ከስዊስ ካናሉ ግጭት በኋላ ናስር እያደር በሶቪየት ህብረት ላይ መተማመንን እያበዛ ሄደ። ሶቪየት ህብረትም የጦር መሳሪያ በገፍ ትሸጥለት ገባች። ጀግና ሄዶ መደናቀፉ አይቀርም። ናስርም ተደናቀፈ። በ1967 በጋዛ ሰላጤ ተሰማርቶ የነበረውን የተባበሩት መንግስታት የሰላም አስከባሪ ኃይል አስወጣ። ኤላት የተባለችውን የእስራኤል ብቸኛ የቀይ ባህር የነበረችውን የወደብ ከተማ ዘጋት። እስራኤል ተነሳች። አንድ አይናው ጀነራል ሞሼ ዳያን በ6 ቀን ጦርነት ግብጽን ድል አደረገ። አቤት ስንትና ስንቱን አንድ አይና ልጅ ነው። ከዚያ በኋላ እጽል ስሙን ሞሼ ዳያን ያልነው። ሌላ መሪ ቢሆን ውድቀቱ ነበር። ናስርም ውድቀቴ ነው ብሎ ከስልጣን ተሰናበተ። አይሆንም አለ የግብጽ ህዝብ። ብዛቱ ታይቶ ሰምቶ የማያውቅ ህዝብ ሰላማዊ ሰልፍ ወጣ። ጋማል አብደል ናስርን እንደግፋለን፣ ለዘላለም ይኖር አለ። ናስር ወደ ስልጣኑ ተመለሰ። በ1970 ጋማል አብደል ናስር በልብ ህመም ሞተ። Gone with the Wind Gone with the Wind የማርጋሬት ሚሼል ረጅም ልቦለድ ድርሰት ነው። በአሜሪካም ሆነ በመላው ዓለም በብዙ ሚሊዮን ኮፒ የተሸጠ የአሜሪካን የእርስ በርስ ጦርነትን ታሪክ የሚተርክ ግሩም መጽሐፍ ነው። እኛም ሀገር ነገም ሌላ ቀን ነው በሚል በነብይ መኮንን ተተርጉሞ በግማሽ ታትሟል። ማርጋሬት ሚሼል በዚህ ልቦለድ መጽሐፏ በ1937 የፑልትዘር ፕራይዝ ፕሮፊክሽን ተሸላሚ ስትሆን መጽሐፉ ለፊልም ስራ ተሰናድቶ እየተሰራ ነበር። ሊቪየን ሊ እና ክላርክ ጌብልን በመሳሰሉ ድንቅ ተዋናዮች የተሰራው ጎን ዊዝ ዘ ዊንድ እጅግ የተወደደና የተጨበጨበለት ፊልም ሆነ። የቦክስ ኦፊስ ወይም የትኬት ገበያ ሪከርዱን ንዶ ብዙ ተመልካች አተረፈ። በሲኒማ አፍቃሪያንም ተወዶ ሽልማቶችን የወሰደ ፊልም ነበር። ለማንኛውም የማርጋሬት ሚሼል ጎን ዊዝ ዘ ዊንድ መጽሐፍ መጀመሪያ ህትመት አደባባይ የወጣው ከ90 ዓመት በፊት ነበር። ጁን 30
1936 ዓመተ ምህረት በዚህ ሰሞን Winner of 10 Academy Awards, including Best Picture. That's Rhett Butler. He's from Charleston. He has the most terrible reputation. That's what's wrong with you. You should be kissed and often, and by someone who knows how. War, war, war. This war talk's spoiling all the fun in every part of the war. A story of the Old South. You think you could parade right through the Yankee Army with a sick woman, a baby, and a simple-minded darky? I won't think about that now. Think about that tomorrow. It's a historic moment. You can tell your grandchildren how you watched the Old South disappear one night. And the war's over, Ashley. Oh, Scarlett, you're so sweet to worry about Ashley like this for me. A story of love. I only know that I love you. Most of the miseries of the world were caused by wars. And when the wars were over, no one ever knew what they were about. It's over! It's over! It's all over, the war! And it sure is a happy day. You get your strength from this red earth of Tara, Scarlett. You're part of it. It's part of you. By the Academy Award winner Victor Fleming. Starring Academy Award winner Vivian Leigh, Clark Gable, Academy Award winner Hattie McDaniel, Leslie Howard, Olivia de Havilland. A story of a woman. A story of a civilization gone with the wind. የጨዋታ ማሟሻ ማሟሻ ከወዲህም ከወዲያም ለመንገርም ለመዘከርም ማሟሻ